በጣም ደስ ይለኛል። አይሰማም? አሁን ይሰማል? እሺ አመሰግናለሁ። እጅግ በጣም እደነቃለሁ። በምን እደነቃለሁ? እኔ በእግዚአብሔር ቤት ውስጥ ከእግዚአብሔር ሕዝብ ጋር መገኘቴ በእውነት ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በጣም የሚገርመው አንቺና አንተ በእግዚአብሔር ሕዝብ መካከል መገኘትህ ነው። ብሎም ደግሞ እግዚአብሔርን እንዳገለግል ይሄን የመሰለ እድል እግዚአብሔር ስለሰጠኝ ቸሩ እግዚአብሔር ለዘላለም ክብር ይብዛለት። በልጅነታችን ታዳጊ ሆነን ገና ሳናገባ ሳንወልድ የፓስተርን ኮልተፍ የሚለውን ጣዕም ያለውን ስብከታቸውን በካሴት ተሻምተን ያኔ በናፍቆት የእግዚአብሔር ሰዎችን ያነፈነፍን በምንፈልግበት ጊዜ ምሰማቸው አባት እሳቸው ደግሞ የሚያገለግሉት መድረክ ላይ እኔ ትንሹ ሰው እንደገና እንዳገለግል እድሜ ተጨምሮልኝ ይሄም ያስገርመኛል። ክብር ለኢየሱስ ይሁን። በእውነት እኔ አንዳንዴ ስልክ መደወል ፓስተር ጋር ትንሽ ፈራለሁ። አንተ ነው አንቱ ነው ብለው ብዬ ብዙ ጊዜ ጨነቅ ነበር። ከዛ እኔ የወለድኳቸው ልጆቼ ብዙ ፍቅር ስላፈሰሰላቸው እንደናንተ ፓስተርም እንደ አባቴ ብለው ፓስተር አንተ ምናምን ሲሉ እኔንም አደፋፍሮኝ የወለድኳት ልጅ አንተ ብላማ ብዬ ነው። እና በፓስተር አንድ ጊዜ ሲናገር ባለቤቱ ፓስተር ወደ ጌታ ስትሄድ ሸምግያለሁ ብለ ወንጌልን ከመናገር አደራ እንዳታቆም በርታ ስበክ ብላኛለች ሲል ሰምቻለሁ ባለፈው የመጣው ጊዜ። ከዛን ጊዜ በኋላ ሳስተውል እንደ ወጣትነቱ ድሮ ያው አንተ ማለቱን ጀምሬያለሁ እንግዲህ እና አትላንታ ኢትዮጵያ እስራኤል አሁን ደግሞ የሆነ ኮንፈረንስ ላይ ፖስተሩን ሳይ ኃይሉ ታድሶ ዋው ነው ያልኩት። ክብር ለኢየሱስ። ፓስተር እግዚአብሔር እንኳን እንደ ንስር አደሰ። አው ሐዘን አልሰበረው አደሰው። ጌታ ይባረክ። ጸልየን የዕለቱን ቃል እንካፈላለን። ማሳቴር በዲያ ማሻላ ባጋዱና ማንቶ ፕሬበጊቢያስ እናመሰግናለን። እግዚአብሔር ሆይ ክብር ላንተ ይሁን። እግዚአብሔር ሆይ ሃሌሉያ። ላስቸግራችሁ እንቁ ከዕለቱ ቅዝቃዜ ውጪ ሌላ የተደበቀ ቅዝቃዜ ሊጨምር የሚዋጋ የሚሰለፍ ሰልፈኛ ከማታ ጀምሮ ከማታ 10 በእኛ ባበሻ ነው እንግዲህ 10 ሰዓት ጀምሮ ፊል አደርጋለሁ። የእግዚአብሔር ሕዝብ ደግሞ ብትንትኑ እንደሚያወጣው አውቃለሁ። ስሙ ሲጠራ እየተቃወምን እንጸልያለን። የእግዚአብሔር ሐሳብ ተቀብለን እንዳንሄድ የሚገዳደረውን አሰራር እግዚአብሔር ሆይ በመጀመሪያ ክብር ላንተ ይሁን። እግዚአብሔር ሆይ ክብር ላንተ ይሁን። እናመሰግንሃለን። በቤትህ ከተገኙት መካከል በዚህ የመጨረሻው ዘመን እድለኞች ስላደረከን ሴትና ወንዶች ልጆች ቁጥር ውስጥ ስለገባን ጌታ ሆይ ክብሩን ሁሉ ጠቅልለ አንተ ውሰድ። አቤቱ ጸልያለሁ በመካከላችን ስለተገኘ ከፍ በል። የትኛው ምስጢራዊ ጉልበት ተስማምተን እንጠርጋለን። በኢየሱስ ስም የተጠረገ ይሆን። በጌታ በኢየሱስ ክርስቶስ ብርቱ ስም የተሰበረ ይሆን። እጆቻችሁን አንስታችሁ ቃል አውጥታችሁ ስበሩት። ጠላቶቻችሁን አሳዱ። በኢየሱስ ስም የጨለማው መንፈስ፣ በኢየሱስ ስም አእምሮ የምታዝግ መንፈስ፣ በኢየሱስ ስም ከመልእክት ፊት ደንቃራ ምትሆን መንፈስ በጌታ በኢየሱስ ስም በዚህ በዴንቨር ኮሎራዶ በዚህ ቸርች የምትሰራ ወይም ልትሰራ ተቀላቅለህ ልትገባ የምትሰለጥን መንፈስ በኢየሱስ ስምና ስልጣን
ጠርግሃለሁ። ወደ ሲኦል ሂድ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። ስውር አሰራርን በጣጥሳለሁ በኢየሱስ ስም፣ በኢየሱስ ስም ልቀቅ፣ በኢየሱስ ስም ልቀቅ፣ በኢየሱስ ስም። የእግዚአብሔር እሳት ከሰማይ ወርዳ ትብላችሁ በጌታ በኢየሱስ ስም። መንገዳችሁ ጨለማና ድጥ ይሆን። በንፋስ ፊት እንዳለ ትቢያ በኢየሱስ ስም እንበትናችኋለን። ክብርን ለዚህ ስም ትሰጣላችሁ። በኢየሱስ ስም ተጠርጋችሁ ከዚህ ስፍራ ወደ ምድረ በዳ ሄዶ በናዝሬቱ በኢየሱስ ስም አሜን፣ አሜን፣ አሜን። ሃሌሉያ። ማካፈላችሁ ቃል ሁለተኛ ነገሥት ላይ ያለ ቃል ነው። አንድም ሰው እንዲያነብ አንድ ክፍል ሁለተኛ ነገሥት ምዕራፍ 6 ከቁጥር 24 ጀምሮ እኔ ካነበብኩ በኋላ አንድ የሚረዳኝ አንባቢ ደግሞ ፓስተር ከምዕራፍ 6 ምዕራፍ 7 ደግሞ ፓስተር ይረዳኛል። በኢየሱስ ስም አነባለሁ። ከዚህም በኋላ የሶርያ ንጉሥ ወልደ አዴር ሰራዊቱን ሁሉ ሰበሰበ፣ ወጥቶም ሰማርያን ከበባት። በሰማርያም ታላቅ ረሃብ ሆነ። እነሆም የአህያ ራስ በ50 ብር የርግብ ኩስ የጎሞር 8ኛ የሚሆን በ5 ብር እስኪሸጥ ድረስ ከበቧት። የእስራኤልም ንጉሥ በቅጥር ላይ በተመላለሰ ጊዜ አንዲት ሴት ጌታዬ ሆይ እርዳኝ ብላ ወደ እርሱ ጮኸች። እርሱም እግዚአብሔር ያረዳሽን እኔ እንዴት እረዳሻለሁ? ከአውድማ ወይስ ከመጥመቂያው ነው አለ። ንጉሡም ምን ሆነሻል አላት። እርሷም ይህቺ ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት። ንጉሡም የሴቲቱን ቃል ሰምቶ ልብሱን ቀደደ፣ በቅጥርም ይመላለስ ነበር። ሕዝብም በስተ ውስጥ ስጋው ላይ ለብሶት የነበረውን ማቅ አዩ። ንጉሡም የሳፋጥ ልጅ የኤልሳዕ ልጅ ዛሬ በላዩ ያደረ እንደሆነ የኤልሳዕ ራስ ዛሬ በላዩ ያደረ እንደሆነ እግዚአብሔር ይህን ያርግብኝ፣ ይህን ይጨምርብኝ አለ። ኤልሳዕም ግን በቤቱ ተቀምጦ ነበር፣ ሽማግሌዎችም ከእርሱ ጋር ተቀምጠው ነበር። ንጉሥ ሰው ላከ። መልእክተኞችም ገና ሳይደርስ ለሽማግሌዎች ይህ የነፍሰ ገዳይ ልጅ ራሴን ይቆርጥ ዘንድ እንደላከ እዩ። መልእክተኛውም በመጣ ጊዜ ደጁን ዘግታችሁ ከልክሉት፣ የጌታውም የእግሩ ኮቴ በኋላው ነው አላቸው። ሲናገራቸው መልእክተኛው ወደ እርሱ ደረሰ። እርሱም እነሆ ይህ ክፉ ነገር ከእግዚአብሔር ዘንድ ነው፣ እግዚአብሔር ገና ጠብቅ ዘንድ ምንድን ነኝ አለ። ፓስተር ላስቸግር ምዕራፍ 7ን ኤልሳዕም ከሚለው ምዕራፍ 7 ድምጽ አይሰማም። በጣም ሶሪ፣ ያንተ አይሰማም። እሺ ያው ማይክ መጣል 7:1 ኤልሳዕም የእግዚአብሔር ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ ምድር በአንድ መስፈሪያ መለኪያ ዱቄት በአንድ ሰቅል፣ 2 መስፈሪያ ገብስ በአንድ ሰቅል ይሸመታል አለው። ንጉሡም በእጁ የተደገፈ ንጉሡ በእጁ ተደግፎ የነበረውን ቃል ለእግዚአብሔር ሰው መልሶ እነሆኝ የእግዚአብሔር በሰማርያ መስኮቶችን ቢያደርግ ይህን ነገር ይሆናል አለው። እርሱም እነሆኝ በዓይኖች ፊት ታያለ፣ ከዚህ አትቀምስም አለው። ጌታ ይባርክህ። በበሩም መግቢያ 4 ለምጻም ሰዎች ነበሩ። እርስ በርሳቸውም እስክንሞት ድረስ በዚህ ለምን እንቀመጣለን? ወደ ከተማ እንገባ ዘንድ ብንወድ ራብ በከተማ አለ፣
በዚያም እንሞታለን፣ በዚህ ብንቀመጥ እንሞታለን። እንዲሁ ኑ ወደ ሶርያውያን ሰፈር እንሽሽ፣ በሕይወትም ቢያኖሩን እንኖራለን እያለ ይቀጥልና እግዚአብሔርም ለሶርያውያን የሰረገላና የፈረስ የብዙም ጭፍራ ድምፅ አሰምቶ ነበር። እርስ በርሳቸው እነሆ የእስራኤል ንጉሥ የኬጢያውያንን የግብፃውያንን ነገሥት ቀጥሮ አምጥቶብናል ይባባሉ ነበር። እዚህ ጋር ላቁም። የምታውቁት የመጽሐፍ ቅዱስ ሐሳብ ስለሆነ ርዕሱን ዛሬ እኔ ብቻ አይደለሁም የምለው፣ ርዕሱን መሀል ላይ እናገራለሁ። ርዕሱን እዚህ ቤት ዲክሌር ማድረግ ልምዳችሁ ስለሆነ ርዕሱን ነው የምናውጀው። ልክ ኢየሱስ ጌታ ነው እንደምንለው ዛሬ ጌታ የሚናገረንን ድምፅ በደንብ ሪሄርስ አድርገን እንድንወጣ ነው የምፈልገው። ያነበብኩት ክፍል ከዚህም በኋላ ብሎ ነው የጀመረው። ቁጥር 24 ላይ የሶርያ ንጉሥ ወልደ አዴር ሰራዊቱን ሁሉ ሰበሰበ፣ ወጥቶም ሰማርያን ከበባት። ከዚህ በኋላ ከየት በኋላ? ከሱ በፊት ይሄ አሁን ምዕራፍ 6 ነው። ምዕራፍ 5 ላይ የሆነ ነገር ሆኗል። እሱን አንዴ ብናይ በጣም ጥሩ ነው የሚሆነው። ምንድነው የሆነው? ፈጠን እያልኩ ለመናገር ሞክራለሁ። ንጉሱ ይህ የሶርያ ንጉሥ ቁጥር 8 ላይ ከእስራኤል ጋር ይዋጋ ስለነበር ከሰዎች ጋር ይማከርና ከቁጥር 8 ጀምሮ የምታነቡ ሰው ልታገኙ ትችላላችሁ። የእስራኤል ንጉሥ የእግዚአብሔር ሰው ወደ ነገረው ስፍራ የሆነ ባታሊዮን ጦር በድብቅ በስውር አስርጎ ማለት ነው ወደ እስራኤል በማስገባት ንጉሱን፣ መሪውን፣ አውራውን የምድሪቱን ብላይት የሆነውን ሰው ብርሃን የሚመራቸውን ንጉስ እንዲያዝ ነው እንጂ ሌላ ጦርነት ማድረግ አልፈለገም። ከበባው በኋላ የመጣ ነው። ይህንን ደግሞ አይኑ የበራለት እግዚአብሔር በሕዝቡ መካከል ያስቀመጠው ኤልሳ ቀድሞ ለንጉሱ እንዳትወጣ ሲለው ነው የምናገኘው። ቁጥር 8 ላይ ምን ይላል መጽሐፍ ቅዱስ? ቁጥር 8 ላይ አንድ ጊዜም ሳይሆን ሁለት ጊዜም ሳይሆን በዚያ ራሱን አዳነ ይላል ንጉሱ። ክብር ለኢየሱስ ይሁን። የሶርያም ንጉስ ልብ ስለዚህ እጅግ ታወከ ይላል፣ በጣም ተረበሸ። ከዚህም ነገር በኋላ ሌላ ደግሞ ከሱ በላይ ቁጥር 5 ላይ የሆነ ነገር አለ። የነቢያት ልጆች ተሰብስበው ቁጥር 1 ላይ ኤልሳዕን ቤት ልንሰራ እንፈልጋለን፣ ስለዚህ አብረን እንጨት ለመቁረጥ እባክህ ተወጣ ዘንድ እንለምንሃለን። እሺ አብረን እንውጣ ተባብሎ ሲወጡ እናገኛቸዋለን። ከዛ መጥረቢያ ተውሰው ነበር እነዚህ የነቢያት ልጆች። መጥረቢያው ውሃ ውስጥ ሲሰጥም እናገኛለን። ከዚያ በኋላ ግራ ሲገባቸው ወዮ የተዋስኩት ነው የኔ አይደለም እባክህ ሲል ሶሉሽን ሲያመጣ ይህ ብርሃን የተቀመጠ ቅባት መፍትሄ ሲያመጣ ደግሞ እናገኛለን። እንግዲህ ከዚህም ነገር በኋላ ነው ሌላ ነገር የመጣውና ንጉሱ ምን ሰማ? የሶርያ ንጉስ አይ አንተ እኮ እዚህ የምትመክረውን ምክር እዛ በጓዳ ቁጭ ብሎ ለንጉሱ የሚያቀብል ሰማርያ ውስጥ እኮ መፍትሄ ሰጪ የሆነ ነገር እኮ አለ። እንዲህ የሚባል ሰው ኤልሳ አለ። ስለዚህ እሱ መያዝ አለበት። ስለዚህ እሱን ትይዙ ዘንድ ደግሞ የሚል ሌላ ሐሳብ ቀይሮ ሹክክ ብሎ ማለት ነው። ጠላት ሹክክ ብሎ ነው የሚሰራው። በሳር ውስጥ እንደሚሄድ እባብ አግቶ ለማምጣት ያው አሜሪካኖች ማገት ታውቃላችሁ፣ ከነነብሱ ለማምጣት ግን ሎሌው አየና ወዮ ጌታ ሆይ ጠፋን፣ ዛሬ ታገትን ሲል እግዚአብሔር ሆይ እባክህ የዚህን ባሪያ አይን ክፈትለት ካለ በኋላ እነዚህን ሰዎች አይናቸው ከተከፈተ በኋላ ይዟቸው ወደ ከተማ እንደገባ መጽሐፍ ቅዱስ ይተርካል። ምግብ አብልቷቸው እንደሸኛቸው ይተርካል። ከዛ በኋላ ብርክ ያዘው የሶርያ ወታደር። ይህንን ሀገርማ ሄጄ መውረስ ወይም መውረር ወይንም እንደዚህ ማውጣት እንደ አልችልም ሲል አሰበ። ቁጥር ምዕራፍ 6ን በዚህ ልክ ብቻ ካየ ነው ወደ ምዕራፍ 4 ስንሄድ ሌላ ነገር ነው የምናየው። እንደገና ወደ ምዕራፍ 3 ከዚህም ነገር በኋላ ነው እኔ የምሰብከው። ግን ከሱ ነገርስ በፊት ምንድን ነው የነበረው? ሃይላይት ለመስጠት ያህል ነው። በኤልሳ ውስጥ የሚገኝ እግዚአብሔር ያስቀመጠው ጸጋ፣ እግዚአብሔር ያስቀመጠው ክብር
በእስራኤል ምድር ህዝቡ እንኳን ባይረዳ ህዝቡ እንኳን እየተገለገለበት ባይሆን እየተገለገለበት እንዳልሆነ በኋላ እናያለን ግን የሚሰሩ ስራዎች ነበሩ መንፈሳዊ ስራዎች ነበሩ ለምሳሌ ምዕራፍ 5 ላይ ከቁጥር 1 እስከ 5 ከጎረቤት ሀገር ንዕማን ከነለምጹ መጥቶ ብቅ ጥልቅ እንዲል ታዞ በዮርዳኖስ ውስጥ እንደ ሕፃን ልጅ ገላ ሆኖ እንዲመለስ ያደረገ ክብርና ቅባት እዚህ ሰው ውስጥ ነበር ክብር ለኢየሱስ ይሁን እግዚአብሔር ህዝቡን ባዶን አይተው በአበሻ ባህል እኛም ቤት እንደማቀው እናንተ ቤት ሰው መጥቶ ቆሎም ቢሆን ቡናም ቢሆን ውሃም ቢሆን የሆነ ነገርም ቢሆን ሳትሰጡ እንደማትሸኙት ዛሬ እግዚአብሔር ቤት የመጣችሁ ቸሩ ቤት የመጣችሁ የሆነ ነገር ዘግናችሁ ትሄዳላችሁ አዎ አስፈሪ ወቅት ነው ወቅቱ ይገርማችኋል የጎረቤት ሀገር ችግር ብቻ አይደለም ምዕራፍ 4 ላይ ደግሞ ከፍ ስንል ወደ ኋላ ነው ከፍ ምንለው በመድር ላይ ረሃብ ነበር ይላል ከመቸገራቸው የተነሳ የተመረዘ አትክልት ወይም ቅል የሚመስል ዱባ መትረው ቀቅለው በበሉ ጊዜ ወዮ ጌታ ሆይ ሞት አለበት ሲሉት ንጹህ ምንቸት አዲስ ምንቸት ስጡኝ ዱቄት ጨምሩበት ብሎ እግዚአብሔር ያንን የእግዚአብሔር ቅባት ያንን መርዛማ ነገር ፈውሶ ከ40 የሚልቁ ሰዎች ከዛ በረከት የሚካፈሉበት ቅባት ለካ ኤልሳ ውስጥ አለ ሃሌሉያ ለካ ኤልሳ ውስጥ አለ ማለት እስራኤል ውስጥ ሰማሪያ ውስጥ አለ ማለት ነው ህዝቡ መካከል አለ ማለት ነው ብቻ አይደለም ምዕራፍ 4 ላይ ስንሄድ 100 ሰዎች ሆነው ወደ ኋላ ዝም ብለን እየገለጥን ብንሄድ ምዕራፍ 4 3 ትልልቅ ነገሮች ይዟል ባሌ ባሪያ እግዚአብሔርን ይፈራ ነበር ልጆቼን ሊወስድብኝ ነው ባሪያ አድርጎ ሞቷል ባሪያ ስለዚህ ቤትሽ ምን አለ ማሰሩ አንድ ማሰሩ ልጆች ነው የቀሩት ዕቃ ተሸጦ አልቋል ነው አዎ ምታደርጊውን አድርጊ ብሎ ለእናንተ አልተረክላችሁም ዘይቱ ተሸጦ ተትረፍቦ ልጆች ከባርነት ሄዳኑበት የቤተሰብ ታሪክ ብቻ ሳይሆን ሱናማዊቷም ልጅ እንድታገኝ ፈርታይል እንድትሆን በዛ እድሜዋ ካደረገ በኋላ ልጇ ከሞተም በኋላ እንደገና በህይወት እንዲኖር ያደረገ ቅባት ምዕራፍ 4 ውስጥ ለካ ነበር ከዚህ ነገር በኋላ ነው ሌላ ነገር የመጣው ይሄ ሁሉ አለ እግዚአብሔር መንግስት ውስጥ ክብር ለእግዚአብሔር ይሁን ሃሌሉያ ወደ ምዕራፍ 3 ብትሄዱ ሶስት ነገስታት ተባብረው የእስራኤል የይሁዳና የኤዶሚያስ ንጉስ ተባብረው ለዘመቻ ወጥተው በጥማት ከነከብቶቻቸው ሊያልቁ ሲሉ ነብይ ተፈልጎ ኤልሳ መጥቶ በእግዚአብሔር መንፈስ ሆኖ በዚህ ሸለቆ ቅድም እህቶች እንደዘመሩልን ነፋስም አታዩም ደመናም አታዩም ውሃ ይሞላል ብሏቸው ከብቶቻቸውና እነሱ የጠጡበትን ያንን ውሃ ያመጣ ክብር ለካ በእስራኤል መሃል ነበር የእባብ የሆነ መንፈስ ተሽሎክልኮ ለካ ይህንን ሰው ነው ከእስራኤል መካከል አግቶ ለማውጣት እስራኤልን የከበበው የኮሚኒቲን ችግር የሚፈታ ቅባት ነበር የቤተሰብን ችግር የሚፈታ ዘይት ነበር ክብር ነበር ህዝቡ አየም አላየም ሞትን ከቤተሰብ መካከል ረሃብን እጦትን ማነስን እጥረትን አንድ ሰው አስራት ይዞ መጣ 20 እንጀራ 20 እንጎቻ ለ100 ሰው እንዴት ተሰጣለው አለ ባሪያው እዚህ ጋር ሎሌውም ይሄንን እንዴት አድርጌ ለ100 ሰው ሰጣለው ሲል ይበላሉ ይተርፋሉ ብሎ እግዚአብሔር ተናግሯልና ስጣቸው የሚያትረፈርፍ ቅባት ነበር በሉም ተረፋቸው ሃሌሉያ ይህች ከተማ ለመኖር በጣም ምቹ ነች ግን ውሃዋ ጭንገፋ ያስከትላል ከተማዋ ትመቻለች ግን ችግር አለ የከተማዋን መርገም የሚያነሳ ቅባት ለከኤልሳ ውስጥ ነበር ማሳቴዳ ዙማ ጋባዶማ ሃሌሉያ ሰሞኑን ፓስተር
በሚስጥሩም በግልጽ እንደሆነ አላቀም ሮብ ፓስተሮችን ሰብስቦ የእግዚአብሔር ቅባት ፓስተሮችን ብቻ አይደለም በፈቃደኝነት ለመጡ ሰዎችም እጅ ሲጭን አይቻለሁ ያልተፈቀደ ሚስጥር እንደሆነ አጋለጣለሁና ሮብ ማታ በኔ ከተገለጠው ክብር በላይ ይያለ እኛ ላይ እጅ ሲጭን እኔ ምድሉ ደርሶኛል የከተማን መርገም የሚያነሳ ቅባት ይገለጣል የከተማን የኮሚኒቲን ችግር የሚፈታ የቤተሰብን እንቆቅልሽ የሚፈታ ይገለጣል ካለበለዛማ መሰብሰባችን ከንቱ ናት ካለበለዛማ ይሄ ሁሉ ድካም ከንቱ ነው ብዙ ችግሮችን የሚፈታ የነዛን የሶስቱን መንግስታት የተባበሩት መንግስታትን እንቆቅልሽ የፈታ ቅባት የከተማን ችግር የኮሚኒቲን ችግር የእግዚአብሔርን ቤት የመቅደሱን ችግር የነቢያቶችን ችግር የሚፈታ ቅባት ነበርና ህዝቡ ባያይም ህዝቡ ጦር ይዞ ቢመጣ የሶሪያ ንጉስ ህዝቡ ሊዋጋ ይችላል ቀስ ብሎ ግን እባቡ ተሽሎክልኮ ግን በድብቅ መሪውንና ይህንን ቅባት ያለበትን የእግዚአብሔርን ነገር መንጠቅ ብቻ ነበር ፕላኑ ርዕሱን እስካሁን አልነገርኳችሁም ግን በጌታ በኢየሱስ ስም ፕላኑ ፈረሰ ከዚህም በኋላ የሶሪያ ንጉስ ወልደ አዴር ሰራዊቱን ሁሉ ሰበሰበ ወጥቶም ሰማርያን ከበባት በዚያም ታላቅ ረሃብ ሆነ 3 አመት ነው የወጣራት ከበባ የቆየ ያረጀ የጠላት ስትራቴጂ ነው አሁን ወደ ከበባው መጥቻለሁ እኔ እንደው ከይቅርታ ጋር 5 ልጆች ወጣቶች እዚህ ቢመጡ ደስ ይለኛል ቀድም የመጡት የሚሆኑ ሌሎች እንደው ቢመጡ ደስ ይለኛል ቢመጡ 1 ደቂቃ ብቻ ቢጸልይላቸው ደስ ይለኛል የሉም ወጣቶች ቀድም ከመጡ ወጣትም እኔ ወጣት ነኝ የሚል ማንንም ሰው ቢመጣ የ50 አመት ሰውም ይቻላል አሜን እግዚአብሔር አለው የኮሚኒቲን እንቆቅልሽ የሚፈታ ቅባት እግዚአብሔር አለው ነው ያልኩት እኔ አለኝ አላልኩም ሰው አለው አላልኩም እግዚአብሔር አለው የከተማን መመረዝ የሚፈውስ ቅባት እግዚአብሔር አለው ነው ያልኩት የኔ ጌታ አለው ነው ያልኩት ቸሩ አለው ነው ያልኩት በጌታ በኢየሱስም እግዚአብሔር አለው የቤተሰብን እንቆቅልሽና ቋጠሮ የሚፈታ ቅባት ማታ ሶሸበዲጋና ማንታ ሾሎቦዲያ ፓስተር እኛ ላይ እንደምትጭን እነዚህ የመጡት ላይ እግዚአብሔር አለው እግዚአብሔር አለው ክብር አለው እግዚአብሔር አለው መድኃኒት እግዚአብሔር አለው የእባቡን ጭንቅላት የሚቀጠቅጥ ኃይል እግዚአብሔር አለው ክብር እግዚአብሔር አለው ማሳቲዳባ ከበባን የሚበትል ቅባት ማቱሳ ካባያ እግዚአብሔር አለው ታላቅ ክብር እግዚአብሔር አለው ታላቅ ሞገስ እግዚአብሔር አለው ብዙ ጸጋ እግዚአብሔር አይደክምም አይታክተም እግዚአብሔር አለው ብርታትና ኃይል እግዚአብሔር አለው የከተማን መርዝ የሚያጸዳ ቅባት እግዚአብሔር አለው የዓለም አቀፍን ችግር የሚፈታ ቅባት እግዚአብሔር አለው የቤተሰብን እንቆቅልሽ የሚሰርዝ ቅባት እግዚአብሔር አለው በአባቴ ላይ እንደገና ይጨመር እንደገና በኢየሱስ ስም እንደገና በኢየሱስ ስም ላሳሹና አንቶ ካባዲያ እግዚአብሔር አለው የቤተሰብን ድካም ወደ ብርታት የሚለውጥ ቅባት እግዚአብሔር አለው ፈውስ አለው መርዛማነትን
መርዛማነትን በሕይወት የሚተካ እግዚአብሔር አለው ክብር፣ እግዚአብሔር አለው ኃይል፣ እግዚአብሔር አለው ዘይት በእህቴ ላይ ይምጣ። ዓይን ይከፈት፣ ጆሮ ይከፈት፣ አንደበት ይከፈት፣ ይላቀቅ። እግዚአብሔር አለው ዘይት፣ እግዚአብሔር አለው ኃይል፣ እግዚአብሔር አለው፣ እግዚአብሔር አለው። በኢየሱስ ስም በዚህ ብላቴና ላይ ይምጣ። እግዚአብሔር አለው ኃይል፣ እግዚአብሔር አለው እሳት፣ እንደገና የሚያስነሳ፣ እንደገና ዓይን የሚከፍት፣ እንደገና የሚያነቃ፣ እንደገና ለጎረቤት የሚተርፍ፣ ለሶርያውያን የሚተርፍ በኢየሱስ ስም እግዚአብሔር አለው ኃይል፣ እግዚአብሔር አለው ግሩም ኃይል፣ እግዚአብሔር አለው ቅባት። እግዚአብሔር እንደ ሰደድ እሳት የሚወጣ እሳት፣ እንደ ሰደድ እሳት የሚገለጥ ቅባት፣ እንደ ሰደድ እሳት ሌሎችን የሚጠቀልል ፓራሱ ሻኬደሜያ ጆሮ በኢየሱስ ስም ይከፈት፣ ዓይኖች ይከፈቱ በኢየሱስ ስም። መርዛማነት በእህቴ ይሻር፣ መርዛማነት በእህቴ ይሻር። ሻንቱሳ ከበለዲያ ክብር እንደገና ይምጣ። ክብር ለምድር የሚበቃ፣ ክብር ለምድር የሚበቃ፣ ክብር በኢየሱስ ክርስቶስ ስም ምድርን የሚሸፍን ልዩ ቅባት በኢየሱስ ስም ይምጣ። ልዩ ቅባት በኢየሱስ ስም ይምጣ። በአብ በወልድ በመንፈስ ቅዱስ ሕያው አምላክ ስም የጸና ይሁን። ላማስኬዲያ ማንቶራ ባሳ ክብር ይምጣ ወደ እህቴ፣ ክብር ይምጣ፣ ዘይት ይምጣ። ተረት አይደለም ያነበብነው፣ ተረት አይደለም የሰማነው። አንተ ሕያው ነህ ጌታ ሆይ። ወንጌልን ይዞ ወደ ተራሮች ወደ ኮረብቶች የሚያወጣ ቅባት በእህቴ ላይ፣ ዛፎችን የሚቆርጥ መቅደስህን የሚገነባ እሳት በኢየሱስ ስም በእህቴ ላይ። ዓይኖች ይብሩ፣ ጆሮች ይከፈቱ፣ አንደበት ይላቀቅ፣ ምድርን የሚንቅ እሳት ይገለጥ በጌታ በኢየሱስ ክርስቶስ ስም አሜን፣ 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 አሜን። የክብር ኃይል፣ አሜን፣ የክብር ኃይል፣ አሜን፣ የክብር ኃይል፣ የሰማይ ቅባት ራሹታ ባዲማ ጋንዳ ይፍሰስ በኢየሱስ ስም። ማሽከለበዲያ ማስቶራ ባዱማስ የክብር እሳት፣ የክብር እሳት ከሩቅ የሚለይ፣ ከሩቅ ክፋትን የሚለይ፣ ከሩቅ የሚለይ፣ ከሩቅ የሚለይ በኢየሱስ ስም ይሆን በዚች ብላቴና በኢየሱስ ክርስቶስ ስም። ሬባጋኑማስ ሬጋኑባስ በፊቱ ተንበርክኮ የሚጸና የጠነከረ አለታማ ጉልበት በኢየሱስ ስም። ብራባ ጁጋን ዶኖሞሲያ የልግስና ቅባት በኢየሱስ ስም። እጆችን የሚያስረዝም በረከት በኢየሱስ ስም። የተራቡትን የሚያጠግብ በኢየሱስ ስም። ራሺ ካዱና ማንታ ዓይኖች ይብሩ በኢየሱስ ስም። ክብር ይምጣ በኢየሱስ ስም። ከእግዚአብሔር ቤተ መቅደስ ጥቁር መጋረጃ የሚቀድድ ክብር በኢየሱስ ስም። ጥቁር መጋረጃን የሚያስወግድ እሳት በኢየሱስ ስም በዚች ብላቴና ላይ፣ በዚች ብላቴና ላይ ይምጣ። በዚች ብላቴና ላይ ይምጣ። በዚች ብላቴና ላይ በእጥፍ ይምጣ። ሻንቶሬ በዲያ ማካላባዳባስ ብርታት፣ 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 ብርታት ማሾሌ በዲያ ብርታት ሩጋማ ሳናማ ዲያማ ካላባሳ ጽናት በኢየሱስ ስም፣ ጽናት በኢየሱስ ስም። ሬኮሎ ክፉን የሚቃወም ጉልበት፣ ክፉን የሚጸየፍ ጉልበት ሺና ማዳባያ ማሳራ ካዱና ማንቱ ሄሊ ፕራማዲያባስ ሾኬሌ በዲያማናማስ ክብር፣ 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 ክብር ከቤተሰብ የሚያልፍ ክብር፣ ከቤት የሚወጣ ክብር፣ ለጎረቤት የሚሆን ክብር፣ ማስካለ አንደበትን የሚከፍት ክብር፣ ምርኮ የሚሰበሰበ ክብር ሼላ ባዲያማንታ እንደ ንስር በከፍታ የሚያስበርር አቅም፣ እንደ ንስር ከፍ የሚያደርግ ከዚህ ከምድራዊ ደመና በኢየሱስ ስም ከፍ የሚያደርግ ከግርግሩ ከፍ 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 የሚያደርግ ከዚህ ደመና በኢየሱስ ስም ከፍ የሚያደርግ ጸጋና ቅባት በዚች ብላቴና ላይ ከፍ በኢየሱስ ስም፣ ከፍ በኢየሱስ ስም፣ ከፍ በኢየሱስ ስም፣ ከፍ ከፍ
በዚያ ከፍታ በኢየሱስ ክርስቶስ ስም ጸንተሽ ቀሪ። በዛ ከፍታ የሚያስበርር ዘይት በኢየሱስ ስም የሰማይ አምላክ እግዚአብሔር ሆይ ለዚች ቤተ ክርስቲያን ብሎም ለአሜሪካ አልፈው እግዚአብሔር ሆይ በምድር ሁሉ እነዚህ ስለሚዘረጉ ቅባት በእነዚህ ስለሚሰራ እግዚአብሔር ሆይ በኢየሱስ ስም አመሰግንሃለሁ። ስለ መገለጥህ አመሰግንሃለሁ። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ዘላለማዊ ስም አሜን አሜን። መንፈስ ቅዱስ እንደመራ ይሻላል ብዬ ነው። የተለመደው ቃል ሲያልቅ ነው። እሱ ይምራል። እድለኞች ነን። የመንፈስ ቅዱስ እንቅስቃሴ በነፃነት እግዚአብሔር ሐሳብ ከሰማይ እንዲንቀሳቀስ በሚፈቅድ ልቦች መካከል ጌታን በማገልገላችን። አዎ ሰይጣን ማንን ይከባል? ይገርማችኋል። አትጠብቁ። የሚከባው ብዙ ጊዜ እኛ እንደምናስበው ሀገርን ብቻ ይመስለናል። ከበባ የጀመረችው ወይም የጀመሩት ግብጽ አይደለች። ወይንም ከበባ እናንተ እንደምታውቁት ሰሞኑን እንደሰማችሁት ምናቀው ሀገር አይደለም። ከበባ የጀመረው ቅድም ብያችኋለሁ፣ ያረጀ ያጋንንት ስትራቴጂ ነው። እኔ ዛሬ ስለ ጂኦግራፊ ስለ ፖለቲካ መናገር እንዳይመስላችሁ። ከበባ ያው ቅድም እንዳልኳችሁ ባታ ሳነብ ነበር ግብጽ ኢትዮጵያን ምናምን ብዬ። እስላምም ክርስቲያንም አይደለም የጠየቁት። አርቲፊሻል ኢንተለጀንስ መቼ ነው የከበበችው ወይም የተዋጋች? በ18ኛው ምናምን 70 ምናምን መተው የእንትንን ምንጭ ለመቆጣጠር ምናምን። ከዛ ከአክሱም ዘመነ መንግስት የአክሱም ዘመነ መንግስት መቼ ነበረ መገመት ይከብዳል። በጣም ሩቅ ነው። ግን ከዛ ጊዜ ጀምሮ በኦርቶዶክስ ቀሳውስት በኩል እንደዚህ ይደረግ ነበረ የሚል ነገር አነበብኩና ከበባ ለካ ያረጀ ነው። አሁን ሮጦ የተባበሩት መንግስታት ላይ ወይንም በጅቡቲ በኩል ወይንም በአሰብ በኩል ወይንም በሶማሌ በኩል ወይንም በሆነ ሀገር በኩል የምታደርገው አይደለም። እሱ አይደለም። እንደዚህ አይነት ልጅ ይስጣችሁ። ከበባ ወይንም አሁን እስራኤልን ኢራን የምትባለው ሀገር በሊቢያ በኩል ወይም በዚህ በሃውቲ በሂዝቦላ በሐማስ እንዲህ ዙሪያ በሰባት በኩል መክበብ የተጀመረ አይደለም። ቅድም ፓስተር ሲያነብ ነበር ወይም ሲጸልይ ሲጠቅሰው ነበር። ከበባ ስፒሪቹዋል ነገር ነው። ከበስተጀርባው መጽሐፍ ቅዱሳችን በዳንኤል ምዕራፍ 10 ከቁጥር 20 ላይ የፋርስ መንግስት አለቃ ለ20 ቀን በአየር ላይ ተገዳደረኝ። አሁን ደግሞ እኔ ስወጣ የግሪክ አለቃ ተመልሶ ይመጣል። ፋርስ ኢራን ማለት ነው። እና ከመንግስታት በስተጀርባ በአየር ላይ የሚሰራ የጨለማው ሲስተም ስትራቴጂ ነው። እኛ ኢራናውያን ጌታ እንዲታደጋቸው፣ እስራኤላውያንም በክርስቶስ እንዲድኑ፣ ኢትዮጵያውያንና ግብፃውያንም ክርስቶስን በማወቅ እንዲባረኩ እንመኛለን፣ እንጸልያለን። እግዚአብሔር ክርስቶስን በማወቅ ሙላት ይባርካቸው። ግን የመንፈሱ የሲስተሙ አራማጆችን እግዚአብሔር ጉልበታቸውን ያልፈስፍሰው በኢየሱስ ስም ብዬ ጸልያለሁ። አዎ የመናፍስቱን ዓለም ድምጽ ተከትለው ሰዎችን የሚጨርሱትን በተለይ ከባቢዎችን አፋኞችን ግን የእግዚአብሔር ቃል ሲናገር እግዚአብሔር ሲመጣ እግዚአብሔር ሲገለጥ ከበባ እንዴት እንደሚፈርስ እናያለን። ስለዚህ የስብከቴ ርዕስ አንድ ጊዜ ትሉኛል ነው ያችሁ። ምንድነው የሚለው? ከበባው እስቲ ፈረሰ በሉ። ድገሙልኝ አንዴ።
እናንተ እኮ የለመዳችሁት 7 ነው። 3ኛ ከህይወታችሁ ላይ፣ ከጤናችሁ ላይ፣ ከልጆቻችሁ ላይ፣ ከቤተ ክርስቲያናችሁ ላይ ከበባው ፈረሰ። የኔ ትኩረት ዓለም አቀፋዊ ወይም ጂኦግራፊያዊ ወይም ፖለቲካዊ አይደለም፣ የግል ህይወት ላይ ነው። ዳንኤልን በአዋጅ ከበቡት እንደምታውቁት። እዚህ ጋር ጠላት ለምን ይከባል? ማንን እንደሚከብ ነግሬያችኋለሁ። ቤተ ክርስቲያንን፣ ትውልድን፣ ጤናን፣ ኢኮኖሚን። የኢትዮጵያ ድህነት በመንፈሳዊ ተጽዕኖ ሀገሮችን ተጠቅሞ ጭምር እንጂ በእውነት የአእምሮአችን ስለሚያንስ ማዕድኖቻችን ስላነሱ ኦር ምናምን አይደለም። በጌታ በኢየሱስ ክርስቶስም ይፈርሳል። እግዚአብሔር አልዋሻችሁም። እግዚአብሔር የተናገረኝን ነው የምናገረው። እግዚአብሔር ምልክትም አሳይቷል። ከበባ ይፈርሳል። ለምን ይከባል ብለህ ስትጠይቀኝ በሰማርያም ታላቅ ረሃብ ሆነ ይላል። በመጀመሪያ ለማስራብ ነው፣ ለማድከም ነው። የተራበ ሰው ደግሞ ይደክማል። ለማስራብ ቀጥሎ ይገርማችኋል ታላቅ ረሃብ ሆኖ ነበር ይላል። እነሆም የአህያ ራስ 50 ብር። ቀጥሎ ደግሞ ለአቺ ሴት ስትመጣ እግዚአብሔር ያረዳሽን እኔ እንዴት ልረዳሽ እችላለሁ? ልጄን ቢብላኝ በላውት በጌታ በኢየሱስ ስም። ሳነበው ደንግጫለሁ። ምን አይነት እብደት ውስጥ ነው የከተታችሁ ይሄ ከበባ? እናንተ ዛሬ እኔ ስለ ከበባ የምነግራችሁ የጠላትን ምን አይነት ክፉ መርዛማ ጭካኔውንም የእግዚአብሔርን ምሕረት እንድትለዩ ነው፣ እንድትረዱ ነው። የከበባ ውጤት ምንድነው? የእስራኤላውያን በባህላቸው እንኳን ሰው አይደለም ከብት መርጠው የሚበሉ ናቸው። ታውቃላችሁ፣ ውሃ ሲጠጡ የሚጠነቀቁ ናቸው። ግን የከበባው ጥንካሬ፣ መርዛማነት፣ ኃይሉ ለማሰብ ለማውራት ይሰቀጥጣል። ልጇን ግን ቀቅላ ስትበላ አጥባው ነው መጀመሪያ። ከዛ ለአበላል እንዲመች አርገዋል። ምን ተብሎ ነው የሚነገረው? እንዴት አድርጋ ነው እቺ ሴት ያደረገችው? ጠላትስ ከዚህ ክፉ ነው። እኔ ወደ ጌታ እንደመጣው በየዋህነት ለሰይጣን መጸለይ ጀመርኩ። እግዚአብሔር እኔን ከማረኝ አልኩኝ። እግዚአብሔር ሆይ እባክህ ይቅርታ አድርግለት። መጽሐፍ ቅዱስ ዕውቀት የለም፣ የመጽሐፍ ቅዱስ ዕውቀት የለም። በቃ በስሜት ነው። ምናልባት እናንተ ማርጋችሁ ሊሆን ይችላል። እንዴ እግዚአብሔር ሆይ ለምን ይቅርታ አታደርግለትም? ከዛ እግዚአብሔር ምን እንዳደረገ ታውቃላችሁ? የሰይጣንን ክፋትና ጭካኔ በላይ ላይ እንድረዳ ፈቶ ለቀቀብኝ። እንቅልፍ የለም ለዓመታት። ገና ስተኛ ይመጣል። ርህራሄ የለም። ትላንት አሰቃይቼዋለሁ ትምህርት ቤት ይሄዳል ብሎ አስብልኝ። ፈተና አለበት አይልም ሰይጣን። አሳይመንት አለበት ይስራ ብሎኛ አያውቅም። አቆመኝ ያለ እንቅልፍ ለዓመት። ንስሐ ገባው። እግዚአብሔር ገባኝ። ሰይጣን ያውም እኮ ልጓም አድርጎ ነው የለቀቀው እንጂ ታውቃላችሁ ምን እንደሚያደርግ ይሄ ክፉ። ልጓሙ ከተፈታ ልጅህን ብትበላ ጉዳይ የለውም፣ ጉዳዩ አይደለም። ቀጥሎ እግዚአብሔር ያረዳሽናል። አያችሁ የሰይጣን ስትራቴጂ በደንብ ስማኝ። እግዚአብሔር አይረዳም ማለት ነው። እንደሱ አይነት ድምጽ የምትሰሙ እኔን ትቶኛል ብለህ ካሰብክ በከበባ ውስጥ እንደሆንክ ልጠቁምህ እፈልጋለሁ ዛሬ። እግዚአብሔር ያረዳሽን እኔ እንዴት ልረዳሽ ይችላል? በንጉሱ ህይወት ውስጥ እግዚአብሔር አሁን እስራኤልን እየረዳ አይደለም የሚል መልእክት ሰፍኖ ወደ ህዝቡ እያስተላለፈ ነው። እግዚአብሔር አይረዳም የሚል ድምጽ ፊሊንግ ያላችሁ ሰዎች የቱ ጋር እንደቆማችሁ ከዚህ ቃል እንድታዩ ጋብዛችኋለሁ። ሌላው ንጉሱ ህዝቡም በስተውስጥ ስጋው ላይ ለብሶት የነበረውን ደንግጦ ልብሱን ሲቀድ ከውስጥ ለካ ጥቁር ለብሷል። ሌላው የጠላት ስትራቴጂ የከበባ ስትራቴጂ ምን እንደሆነ ታውቃላችሁ? ከላይ በሰው ፊት እንድንል ሃሌሉያ ምናምን እያል ውስጣችን ግን
ሐዘንተኛ ዲፕረስድ ሆነን እንድንቆይ የጠላት ስትራቴጂ ነው። ምናልባት እናንተን ወይ ትውልዶቻችሁን ወይ ልጆቻችሁን ይህንን ምልክት ካያችሁ ዛሬ እግዚአብሔር ከበባውን የሚያፈርስበት ቀን ነው። ምክንያቱም እግዚአብሔር ተናግሯልና በአጋጣሚ እንደማይሆን ይህ ክፍል ራሱ ያስተምረናል። ከበባው በጌታ በኢየሱስ ስም ፈረሰ። ከዛስ ንጉሡም የሳፋጥ ልጅ የኤልሳ ራስ ዛሬ በላዩ ያደረ እንደሆነ ከባድ ቁጣ ውስጥ ገባ። የዚህን ሴት ታሪክ ሲሰማ ልጄን ትላንት በላው። እኔ ለካ ምድሪቱ ላይ ረሃብ ብቻ የመጣ ነበር አድርጌ ማስበው፣ ለካ ሳይኮሎጂካል የሆነ ቀውስ የባህሪ መለወጥ ሁሉ ህዝቡ ላይ ሆኗል። ተዋረድኩ ብሎ የደበቀውን ሐዘን ሁሉ በህዝብ ፊት እዚህ ጋማ እኔ እንዴት ተደብቄ ልቆይ ይችላለሁ? ያው ገፍቶ ሲመጣ እኮ አደባባይ ላይ እንጮሃለን አይደል? ማልቀስ የሚፈራ ሰው ገፍቶ ሐዘን ከመጣ ዋይ ነው የሚለውና በቃ አሳበደው። ከዛ ምን ብሎ ወሰነ መሰላችሁ? ዛሬ የኤልሳ ራስ በላዩ ላይ ቢያድር እግዚአብሔር ይህን ይጨምርብኝ፣ ይህንን ያድርግብኝ። ምን ማለት እንደሆነ ገብቷችኋል? ይሄ ታክቲክ፣ ይሄም የከበባው አንደኛው ስትራቴጂ ነው። ምን ማለት ነው? እንደ እባብ ተሽለክልኮ መማረክ ያቃተውን የእግዚአብሔርን ነገር ከህዝቡ ውስጥ ማውጣት ያቃተውን ኤልሳዕን ያንን ክብር፣ ያንን ቅባት፣ ያንን ለከተማ ለሀገር ለውጭ ሁሉ ፈውስ የሆነውን በረከት ከህዝቡ መሃል በራስህ እጅ እንድታወጣ በቁጣ ምክንያት ቁጣ ባንተ ላይ ብርቱ ንዴት፣ ብስጩ እንድትሆን ባህሪህ ይለወጥብህ ከጀመረ ምን ታረጋለህ መሰለህ? ከበባ ውስጥ እንዳለ አስብ። ተረጋጋ ይላል እግዚአብሔር ቃል። ረጋበ የራሱን በረከት ራሱ ሊበላ ኤልሳዕን ራስ መቁረጥ ምን ማለት ነው? የእስራኤልን የሰማርያን የራሱን አንገት ከመቁረጥ እኮ አይለይም። የጠላት ከበባ ኢፌክቱ በቁጣ ይገለጣል። እንዴት ናችሁ? ደህና ናችሁ? ቁጣ ይላችኋል ወይ? እንዴት እያረጋችሁ ነው? ሰሞኑን በዚህ ዓመት የተለወጠ ነገር አይሰማችሁም? እንደው ውሃ ቀጠነ፣ ውሃ እንኳን ሲቀጥን እኔ አላውቅም ግን ይባላል። ውሃ ቀጠነ ብለን ብስጭት አልፌበት አውቃለሁ። ሌላው ከበባ በትንቢተ ዳንኤል ምዕራፍ 1 ከቁጥር 3 ላይ ኢየሩሳሌምን ለ3 ዓመት ከከበበ በኋላ ናቡከደነጾር ምን አለ? ምርጥ ምርጡን ከነገስታት የሆነውን ዝርያ የሆነውን የሚያምረውን ለኔ አምጡልኝና በኔ ምድር በኔ ኮንቴክስት በኔ አውድ አሰልጥኑልኝ። የከበባ መንፈሳዊ ህይወትን አንተን ሲከብህ አንደኛው ዓላማ ምንድነው? ምርጡን ካንተ መውሰድ ነው። እኔ ቮይስ ኦፍ አሜሪካ ሰማ ነበር በፊትና ይገርመኛል። ብዙ ጊዜ ስለ አንዲት ዓለም አቀፍ ታዋቂ ሴት ወይም ወንድ ዘፋኝ ዛሬ እንትና ይዘፍንላችኋል ካለ በኋላ ሂስትሪዋን ቶሎ ይናገራሉ። እኔ 99% ማለት ይችላለሁ እንትን የሚባል ኳየር ውስጥ አገልጋይ ነበረች፣ ወይንም ወንድም ከሆነ አባቷ ፓስተር ነበረ፣ እንደዚህ ሙዚቃ መሳሪያ እንዲህ ነበረ። እንዴ ዓለማዊ ሙዚቃ አይደል እንዴ ብላችሁ እስክትጠረጥሩ የእያንዳንዱ 90% እኮ አልኳችሁ፣ ከዛ በላይ ከቤተ ክርስቲያን ታለንትድ የሆነውን ቅባት ወይም የተቀባውን ወይንም የእግዚአብሔርን ነገር ተሽሎክልኮ ሲያቅተው በምን ስትራቴጂ ይመጣል? በከበባ። ምልክቶቹን የነገርኳችሁ ለምንድን ነው? እኔ የቱ ጋር ነኝ እንድንልና ማንሳት ያለብንን እንድናነሳ ነው። ማንሳት የሚገባንን ካነሳን ከበባው ይሰበራል። ክብር ለኢየሱስ ይሁን። እና ከእግዚአብሔር መንግስት ውስጥ እንዲህ አይነት ወርቃማ እንቁ የሆኑ የከበሩ ስጦታዎቻችንን መውሰድ ነው። ህንፃ አይደለም፣ ማቴሪያል እኮ አይደለም። ከሰው የሚበልጥ ስጦታ የለም። ከቅባት የሚበልጥ፣ ከክብር የሚበልጥ፣ ከጸጋ ከፈውስ የሚበልጥ፣ ከድነት የሚበልጥ ምን አለ? ድነት የተቀመጠው በእኛ አንደበት ነው። ሕያው በሆነ ሰው ውስጥ ነው።
ይህንን መበዝበዝ ነው፣ ማስኮብለል ነው። ሌላው ከበባ በጊዜው እንደ ጊዜው ማደግ በሚገባን ልክ እንዳናድግ እንድንቀረጭጭ የሚደረግ ስትራቴጂ ነው። ከበባ ያረጀ ያፈጀ ቢሆንም አሁንም ይሰራል። ምልክቶቹ እናያቸው። ትንሽ እንደገና ልግረፈው ምልክቱ። የተከበበ ሰው ኢንቬድድ የሆነ ሰው በቫይረስ እና በባክቴሪያ ምን አይነት ምግብ ብታዘጋጁ ምንድነው የሚለው? ምግቡን ከፊቴ ውሰዱልኝ አይደል የሚለው? የተከበበ ሰው የእግዚአብሔር ቃል ይከብደዋል። እንዴት እያደረጋችሁ ነው? አፒታይት ማሳጣት፣ አፒታይት የሌላቸው ትውልድ። ሌላው ከከበባ ክፋቱ ትዳርን ይከባል፣ ጤናን ይከባል፣ ፋይናንስን ይከባል። ክፋቱ ግን ትውልድን ይከባል፣ አይራራም። ትውልድን ማስበላት ነው። ቅድም እንዳልኳችሁ ልጅ እናቷን እስክትበላ ድረስ ትውልድ እንዲበላ፣ ቀጣይ ጄኔሬሽን እንዳይኖር ፓራላይዝ ማድረግ፣ አፒታይት ለስ ማድረግ። ኢዮብ በተከበበ ጊዜ በጣም የገረመኝ እንደ ኢዮብ መቼም የተከበበ የለም እና ቅድም ሲጸለይ ይገርመኝ ነበር። የእግዚአብሔር ልጆች ወደ እግዚአብሔር ተሰብስበው ሲሄዱ በመካከላቸው ሰይጣንም ሱፍ ለብሶ በመካከላቸው። እኔ ኤደን ገነት እባብ መገኘቱ ይገርመኛል። እሱ ሲገርመኝ እግዚአብሔር ልጆች ጋር ተቀላቅሎ ሰማይ ደግሞ እግዚአብሔር እድል የሰጠው እሱ ነው እንዲያወራ። እንዴት ነው ዓለምን ሁሉ ዞሬ ሩቅ ምስራቅ አልቀረኝ ምን አልቀረኝ በጊዜው የነበረውን ዓለም ዞሬ መጣው። እግዚአብሔር ስፔሲፊክ አርጋለው ኢዮብ ሰፈር ሄደ ነበር። እንዴ እግዚአብሔር ነው እንዴ ነገር ይፈልገው አልኩኝ። የኢዮብን ስም ለምን ጠራ? የኢዮብን ስም ለምን ነካበት? በዛ ኢዮብ ላይ ከበባ ተጀመረ። አሳልፌ ሰጥቻለሁ አለው እግዚአብሔር የሚተማመንበት ብርቱ ሰው ስለነበረ እና የኢዮብ ስትራቴጂ ብየዋለሁ እና ያለን ኢዮብ ምን እንዳደረገና ከበበው። ሲከበው በጣም የሚያሳዝነው በምዕራፍ አንድ ከበባ ብቻ በአንድ ቀን ብቻ የጠፋው ጥፋት በብዙ ሺህ የሚቆጠር ነው። ገንዘብ ከሆነ በቢሊየን የሚቆጠር ነው። 3000 ግመል አንድ ሰው እንዴት ይኖረዋል? 5000 በሬ፣ እንዲህን ያህል እንስት አህያ፣ ይሄን ያህል ባሮች። የከበባው የመጨረሻው ጦርነት እንዴት ነበረ? ከምስራቅም አውራቂስ የሚባል ከባድ ንፋስ መጣና እንደ ቤቱን መታው አይልም፣ የቤቱን 4 ማዕዘን መታው ይላል። 4 ማዕዘን ሲመታው 7 ልጆቹ እግዚአብሔርን አብሮ የሚያመልኩት ከርሱ ጋራ የሚቀድሱ እነዚህ 7 ወንዶችና 3 ሴቶች ልጆች በግብዣ ላይ ያሉ የቤቱ ግድግዳ ወደቀባቸው ይላል። ተመልሼ ስለ ኢዮብ እናገራለሁ። ከበባ እንደሆነ የምታውቁት ነገሮች ከተደራረቡ ከተገጣጠሙ፣ ልጅህንም ሲያመው እየረዳህ ያለህም መኪና ሲጋጭ፣ መስሪያ ቤትም ደብዳቤ ሲጻፍብህ ከበባ ነው። ልጆችህም በጎችህም ከብቶችህም ምኖችህም በአንድ ጊዜ ምን ስትሰማ ይሄ ከበባ። አትጠራጠሩ። ሰይጣን ቢችል እኔም የለውም እግዚአብሔርም የለም ነው። የለንም። ከነቃችሁበት ደግሞ ወጥሮ ዙሪያን ነው የሚይዘው። ወጥሮ አንተ የሚመስል ከመስሪያ ቤት ይመስላል። አንተ የሚመስል የሷ ጸባይ ይመስላል። ደግ እኮ ነች ባለቤቴ፣ ግን አሁን በንግግር መግባባት ቋንቋ ከተደበላለቀ ጥሩም ብትሆን እሱ ጥሩም ደግም ቢሆን ዋጋ እየከፈለልሽ የቋንቋ መደበላለቅ ከመጣ ግን ከበባ ነው እልሃለሁ። ከበባ ውስጥ ነህ።
ስለዚህ ፊዚካል ዓለም ብቻ ሳይሆን እያየን የምንንቀሳቀሰው እንደ መንፈሳዊ ሰው የፋርስ መንግስት አለቃ በአየር ላይ የሚሰራ ወይም የግሪክ መንፈስ አለቃ በዚህ በአዲስ ኪዳን ደግሞ ምን ተብሎ ስም እንደወጣለት ምናልባት ከመንግስታት ጋር ይቆራኝ እኔ ከግብጽ ፒራሚድ ጋር ያለ ይመስለኛል ልሳሳት ይችላል ከኢትዮጵያ ጋር ይሁን ከአሜሪካ ጋር አላውቅም ግን በአየር ላይ የሚሰራ አለቃ እንዳለ እናውቃለን ቤተክርስቲያንን ይከባል ትውልድን ይከባል ጤናን ይከባል ትዳርን ይከባል ምልክቶቹን አይተን ማድረግ ያለብን ነገር እንድናደርግ ያስፈልጋል የስብከቴ ዓላማ ለምን እንደሆነ ታውቃላችሁ ብዙ ጊዜ መከበባችንን አናውቅም አሁን እስራኤላውያን ተከበዋል አያውቁም 50 ብር ስላላጡ የፈረስ ነው የአህያ ጭንቅላት ገዝተው መብላት ስለቻሉ ኖርማል ነው የተኖረ ነው ያው እንደ ጊዜው ነው ኑሮ እንዴት ነው አሁን እንደ ጊዜው ነው ከበስተጀርባ መንፈሳዊ ኃይል አለ በጌታ በኢየሱስ ስም ዛሬ እዚህ ጋር ቆሜ በትነዋለሁ እግዚአብሔር በሰጠኝ ድል ከእህቶቼ ዙሪያ የተበተነ ይሁን እግዚአብሔር ዛሬ በሰጠኝ ድል ከወንድሞቼ ህይወት የተበተነ ይሁን ከአገልግሎታችሁ ማደግ መድረስ ከሚገባችሁ ቦታ እንዳትደርሱ ሁሉ ጊዜ ወተት ይያልን እንድንኖር ወይንም ወደዛ ከፍታ እንዳንበር ያንን ቅባት እንዳንካፈል የሚያቀረጭጭ አሰራር ከባቢ አውድ በኢየሱስ ስም ይበተን ከጁብሊ ቸርች በኢየሱስ ስም የተበተነ ይሁን ከአገልጋዮች በኢየሱስ ስም የተሰበረ ይሁን መውሰድ ያለብን እኮ መፍትሄ ስንዴውን መጣል አይደለም ባህር ውስጥ መጣል ካለበት መጣል ያለበት ነው ትውልድን ደግሞ ከማስበላት የበለጠ ኪሳራ ለወላጅ የለው ለቤተ ክርስቲያን አላት ፓስተር ትውልድን ከማስበላት ወይም ከመበላት የሚበልጥ ኪሳራ ለቤተ ክርስቲያን የላትም ትውልድን ከማጣት የበለጠ ለሀገር ጥፋት የላትም የነገ ወታደር የነገ ፓይለት የነገ ኢንጂነር የነገ ሰባኪ የነገ ፓስተር የነገ ወንጌላዊ የነገ ቤተ ክርስቲያን ተረካቢ ከመበላት የሚበልጥ ኢኮኖሚ መበላት ከሱ ጋር አይወዳደርም ጤና መበላት ከሱ ጋር አይወዳደርም ስለዚህ ያተኩራል እዛ ጋር ቶሎ ወደ መፍትሄው ነው የሚሄደው እዚሁ ክፍል ላይ ሁለተኛ ነገሥት ምዕራፍ 6 ከቁጥር 16 ላይ ምን ይላል ወዮ ጠፋን ተበላን ተከበብን የሚል ድምጽ ሎሌው ሲያሰማ የእግዚአብሔር ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍራና ፈረሰኞች ሰረገሎች ነበሩ ሎሌውም ጌታ ሆይ ወዮ ምን እናደርጋለን አለው እርሱም ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና አትፍራው የነገርኳችሁ ሆረር ፊልም አይደለም አትፍሩ ከከባቢዎቻችሁ ይልቅ ከናንተ ጋር ያለው ይበልጣል ማራባዱሳ ከከበበ ይልቅ በመሃል ያለው ይበልጣል ሰይፍን ስላልበዘዝክ እንጂ ያንተ ሰይፍ ይበልጣል ሃሌሉያ በጣም ይገርማችኋል ለማመን የሚከብድ ትንቢት መጣ ኤልሳ ጋር መጣ ነገ በዚህ ጊዜ በሰማሪያ በር አንድ መስፈሪያ መልካም ዱቄት በአንድ ሰቅል ሁለት መስፈሪያም ገብስ በአንድ ሰቅል ይሸመታል አለ ትውልድን የሚያድን ባርኮት ይፈሳል የሚል መልእክት መጣ እኔ ይሄ መልእክት ብቻ ቢሆን ብዙ ላይ ደንቀኝ ይችላል በዛው ሰዓት ሌላ ሐሳብ ዳር ላይ በተጣሉ ምስኪን ለምጻም በሽተኞች ሰው በገፋቸው ቤተክርስቲያን በገፋቸው ቦታ ባልሰጣቸው ጥቂት ሰዎች አይዲያ መጣ ክብር ለኢየሱስ ይሁን ወደዚህ ብንሄድ እንዴ ወደዚህ ማሰብ ጀመረ አእምሯቸው 3 አመት እኮ እንደሱ አያስብም ነበር ወደዚህ ብንሄድ ሞት ወደዚህ ብንሄድ ወደዚህ ሄደን ድንገት መብላት ወይ መበላት አይሻልም ወይ የሚል ያ ስታንጃንት የነበረ የደከመ አእምሮ ክሬቲቭ መሆን ጀመረ
የእግዚአብሔር ቃል ሲመጣ የሰው አእምሮው ክሬቲቭ ወደ መሆን ይለወጣል። የደነዘዘው ማንነታችን መስራት፣ ማድረግ፣ ማሰብ ያቃተን ግራ የተጋባንበት ቀን ይቋረጣል። አእምሮ መስራት ይጀምራል። እንድታምኑኝ ሌላ ልንገራችሁ። በዛው ምሽት የሶሪያ ጦር ሌላ ድምጽ ይሰማ ነበር። ከግብፅ አገር ከኬጢያውያን የተገዛ የጦር ሰራዊት ገዝተውብን አምጥተው የፈረሶች ኮቴ ይኸው እየሰማን ነው ብለው ሪል ድምጽ መስማት ጀመሩ። እንዴት ሶስት ነገር አጋጣሚ ይመስላችኋል? እንዴት የምትሰማው አጋጣሚ አይደለም ብለው ለጎን ልብ የሚቃጠልብህ ድንገት አይደለም። አንተ ጋር በርታ የሚል ነገር ሰምተህ ከሆነ ተከባል፣ ግን እኔ እበልጣለሁ፣ እኔ አሸንፋለሁ፣ ይበተናል ሚል ከሰማህ አሁን እንደሱ አይነት ድምጽ ለልባችሁ የሚሰማችሁ ከሆነ የጠላት ሰራዊት ጋር አስፈሪ ድምጽ፣ እናንተ ብትሰሙት መቋቋም የማትችሉት ድምጽ እግዚአብሔር እዛ እያሰማ ነው። ወጥሮ የያዘ ለረጅም ዘመን ወጥሮ የያዘውን እግዚአብሔር እጁን እየመታ ነው። ጥለው እየሸሹ ነው። አንተ አሁን እዚህ የምትሰማው ቃል ቀላል አድርገህ ቆጥረው ሊሆን ይችላል። ቀላል አድርጎ ቆጠረ። ንጉሱን ተደግፎ የነበረው የሰማይ መስኮቶች እንኳን ቢከፈቱ አሁን ይሄ የምሰማውን ቃል ተፈጻሚነት ሊያረጋግጥ አይችልም ማለት እንዴ! እግዚአብሔር ለአንተ ብቻ አይደለም ለጠላቶችህም እየነገረ ነው። ከበባው ተበተነ በል። አንድ ጊዜ ከበባዬ ተበተነ በል። የኔ ከበባ ተበትኗል። ተበትኗል። ትዳር ላይ ይሁን፣ ትውልድህ ላይ ይሁን፣ አገልግሎትህ ላይ ይሁን፣ መንፈሳዊ እድገትህ ላይ ይሁን፣ ቪዥን ላይ ይሁን፣ የተወጠረ ከበባ በጌታ በኢየሱስ ስም ተበተነ። ሃሌሉያ! እንዴት ይገርማችኋል። አትፍሩ ብሎ ነው የጀመረው። ቁጥር 16 ላይ ከኛ ጋር ያለው ከነርሱ ጋር ካለው ይበልጣል። ጌታ ኢየሱስ ክርስቶስ ደግሞ አንድ ተስፋ የቆረጠ ሰው አገኘና እንዲህ አለው፣ ልጄ የ12 ዓመት ልጄ የሞተችብኝ ነው። ኢያኢሮስ ይባላል። የምኩራብ አለቃ ነው። ማርቆስ 5 ላይ ብትሄዱ ታገኙታላችሁ። ባክህ ልጄ ሳትሞት ድረስላት። ጌታ ኢየሱስ ክርስቶስ ይህንን እየሰማው እያለ ልመናውን እያደመጠ እያለ ሌላ ነገር ጣልቃ ገባ። ለካ ሌላ ሴት ከኋላው ሄዳ ነገሩን ረብሻለች። ሄዳ ጌታን ስትነካ ኃይሉ ወጥቷል እና ይሄ ፕሮሰስ ሰዓት ወስዷል። ማን ነካኝ ሲል እርሷ ራሷን ስትገልጥ ምን ሲል ምስክርት ሌላ ሰው መጣና በቃ ልጅ ስለሞተች መምህሩን አታድክመው። እግዚአብሔር ጋር የነገር ነው ያረጀ ሌሎች ጉዳዮች ቅድሚያ ተሰጥቷቸው የኛ የተዘጉ ፋይሎች ይኖሩናል። ግን ጌታ እንዲያለው አትፍራ ብቻ አይደለም ያለው፣ እመን ብቻ እንጂ አትፍራ። ስለዚህ እመንን ጨምሩበት ከኋላ እመን ብቻ እንጂ አትፍራ። የተቀደምክ ቢመስልህ እመን ብቻ እንጂ አትፍራ። ቀድሞ የነንትና አልቆ ያንተ የተረሳ ቢመስልህ እመን ብቻ እንጂ አትፍራ ይልሃል ጌታ። ሁለተኛው ሶሉሽን ወይ መፍትሄ ካለመፍራት ቀጥሎ ማመን። እግዚአብሔር የሰጠን ሁለት በጀት አለ። አንደኛ ጊዜ ነው። ሁለተኛው በጀታችሁ ተመላሽ እንዳይሆን። በነገራችን ላይ ሰኔ 30 ብዙ ጊዜ በጀት እንዳይመለስ ሰው ይረባረባል። ኢትዮጵያ እዚህ አላቅም፣ እዚህ በጣም ስርዓት ያለው ሀገር ነውና በጀት 100 ሚሊዮን ይለቀቃል ለአንድ ተቋም። ከዛ ሳይሰሩ ድንግዝግዝ እያሉ ምን እንደከበባቸው ሳያውቁ ሰኔ ይደርሳል። ከዛ ግራ መጋባት። ለቅዱሳን እግዚአብሔር የሰጠው ጊዜ ነው። ቀጥሎ የእምነት ካፒታል ሊሰጣችሁ። ስለዚህ እምነትና ጊዜን ተመላሽ አታርጉ ባካችሁ። ስለዚህ እመኑ፣ እግዚአብሔር ይሰራል። እግዚአብሔር ስለናንተ ተናግሯል።
እግዚአብሔር በበጀት ዓመታችን በበጀቱ ልክ እንድንጠቀም እግዚአብሔር መልካም ፈቃዱ ነው፣ ልናነሳ ይገባል። 3 ሶሉሽን ነው በውስጥ ጌታ ያስቀመጠው። አራተኛዋ ግን ብርቱ ነች። አራተኛዋ ሶሉሽን ግን አማራጭ የላትም። በደንብ እንድትሰሙኝ ይፈልጋሉ። ሶስተኛዋ ማለት መክብብ 9ን አብረን ብንከፍት ደስ ይለኛል። የከበባ 9:13 ላይ እንደዚህ ይላል። አጠር ያለች ታሪክ ነው የምነግራችሁ፣ ከበባ እንዴት እንደተበተነ። ከፀሐይ በታችም ይህን ጥበብ አየሁ ይላል ጠቢቡ፣ እርሷም በእኔ ዘንድ ታላቅ መሰለችኝ። ታናሽ ከተማ ነበረች፣ ጥቂቶችም ሰዎች ነበሩባት። ታላቅ ንጉሥም መጣባት፣ ከበባትም። ታላቅ ግንብም ሰራባት። ጠቢብ ድሃ ሰውም ተገኘባት። ያችንም ከተማ በጥበቡ አዳናት። ያን ድሃ ሰው ግን ማንም አላስበውም። እኔም ከኃይል ይልቅ ጥበብ ትበልጣለች፣ የድሃው ጥበብ ግን እየተናቀች ቃሉም አልተሰማችም አልኩኝ። በሰነፎች መካከል ከሚጮህ ከገዢው ጩኸት ይልቅ የጠቢባን ቃል በጸጥታ ትሰማለች። ከጦር መሳሪያዎች ይልቅ ጥበብ ትሻላለች። አንድ ኃጢአተኛ ግን ብዙ መልካምን ነገር ያጠፋል። ክብር ለኢየሱስ ይሁን። አንድ ድሃ ሰው ነበር፣ ተሰሚነት የሌለው ሰው ነበር፣ ዕውቀት የሌለው ሰው ነበር፣ ኃይል የሌለው ሰው ነበር፣ በተከበበ ከተማ የሚኖር ነበር። ግን ጥበብ ብቻ ነበረው። ይህንን ጥበብ ቅድም ያነበብኩላችሁ ኢዮብ ጋር ሄደን እናገኘዋለን። ኢዮብ ምዕራፍ 1 ላይ ስትሄዱ በጣም የሚደንቃችሁ ሰው ነው። የሀብቱ ብዛት የሚዘረዘር አይደለም። በምስራቅ ካሉ ሰዎች ሁሉ ባለጠጋ ሰው ነበረ። ነገር ግን ይላል ኢዮብ አንዲት ጥበብ ነበረው። ያቺ ጥበብ ምንድነች? ሁሉ ጊዜ ይሰማ ነበር። ተከብቤያለሁ አልተከበብኩም የሚያዳምጥ ሰው ነው። ልጆቹ ዓመት በዓል ያደርጉ ነበር፣ የምስጋና በዓል ያደርጉ ነበር። እግዚአብሔር እዛ ቤት ይጠራ ነበር። ያ በዓል ሲጓደል እንዲህ ብሎ ያስባል፣ ምናልባት ልጆቼ እግዚአብሔርን በድለው ይሆን ይልና ለምንድን ነው ያልተሰባሰቡት ብሎ አንዳንድ 300 ግመል ላክላቸው ተጣሉ እንዴ ብሎ አይደለም የሚያስበው። አንድ 50 በሬ ሊጨምርላቸው እንዴ ምን ይሻለኛል ብሎ አያስብም። በአምላኩ ፊት ይወድቃል ይላል ቃሉ። ይቀድሳቸው ነበር ይላል። እጅግ በጣም ይገርማቸዋል። ይወድቅና ከአምላኩ ጋር ስለ ልጆቹ ያወራል፣ ይቀድሳቸዋል። በእያንዳንዱ ምዕራፍ 1 ላይ ነው በእያንዳንዱ መስዋዕት ያቀርባል በስማቸው ይላል። እና ምን አይነት ጥበብ ነው! ምን አይነት ጥበብ ነው የተለማመደው ይህ ሰው! ብዙዎቻችን ጎርፍ ሲመጣ መከበብ ውስጥ ስንሆን እዚህ ጋር የሚደንቅ ቃል አለ። በሰነፎች መካከል ከሚጮህ ከገዢ ጩኸት ይልቅ ጩኸት ነው የምናበዛው። ለምንድን ነው እኔ ለፍቼ እናንተ ምናምን ነው የምንለው? ሚስት ላይ ሊሆን ይችላል፣ ልጅ ላይ ሊሆን ይችላል፣ የምታሰራው ሰው ላይ ሊሆን ይችላል። እና እኔ ለመመስከር ልጆቼም እዚህ ያሉ በእውነት በጌታ ፊት ባለቤቴ በጣም ሰላማዊት ትዳር ነው ጌታ የሰጠው። ሰላማዊት፣ ጌታ ይባርካት። ሰላማዊት ነች። ስሟን ተሳስተው አባትየው ስመኝ አሏት። እሷ ግን ሰላማዊት ነች። ቤት ውስጥ ሰላም ነው የምትሰጠው። እና ግን አንዳንድ ጊዜ ሌላዊት ልትሆን ገና ስታስብ ነው ያውቃል። ወይንም እኔ ጌታቸው ወንድማችሁ ሌላቸው ሊያረገኝ ሲፈልግ እኔም አውቃለሁ። ስለዚህ እኛ ቤት ምን እናደርጋለን መሰላችሁ? ያችን ጥበብ እንጠቀማታለን። እኔ የ40 ቀን ጉዞ የሚል መፍትሄ በጣም ቤታችንን ባርኮታል ማለት ይችላል። አዎ ሰላማዊት ሌላዊት ልትሆንብኝ ገና ከሩቅ ሳያት ወይንም ጌታቸው ወይም በላቸው ወይም ጣሳቸው ሊሆን ስል በዚህ ስም ካላችሁ ይቅርታ አድርጉልኝ። የሆነ ነገር ሲሰማኝ ምንድነው የምናደርገው? ስልክ ባርሜጣ አውልቅ እንላለን። ስልካችንን ኮፍያ እናስወልቃለን። በጣም ወሳኝ ነገር ካልሆነ ቀኑን ሙሉ አናናገርም። ስለዚህ ከባለቤቴ ጋር የ40 ቀን ጉዞ በፊቱ የግድ ከጧት እስከ ማታ ላይሆን ይችላል። የማለዳውን ትኩሱን ጊዜ ግን 40 ቀን በተለያየ ዓመታት ሞክሬዋለሁ። ይገርማችኋል። ከዛ በኋላ እኛ ቤት የሚጻፈው መጽሐፍ ምን እንደሆነ ታውቃላችሁ? አልተገባብቶም አይደለም የሚጻፈው፣
ኮንኮርዳንስ ነው የሚጻፈው መጽሐፈ ስምምነት እንዲናረጋለን አቤት ትዳር ደስ ሲል ከዛ በኋላ እኔን ላካፍላችሁ ነገሮቻችሁ በከበባ ውስጥ ያላችሁ ቋንቋ የተደበላለቀ ያስቸገራችሁ ሰዎች የዚህን ከተማን ከመከበብ ያዳነ የዚህን የደሃ ሰውዬ ጥበብ ውሰዱ የዚህን የምስኪን ሰው ጥበብ ውሰዱ ወይንም የኢዮብን ጥበብ ውሰዱ ኢዮብ ላይፍ ስታይሉ እንደሆነ መታቁት በአንድ ቀን በከበባ ምክንያት ልጆቹ ቤቱ አውራቂስ መጥቶ ሲያወድመው እኔ መብረቅ የፈነዳን ይመስልኝ አራት ነፋስ ሲጋጭ አራት ግድግዳ ሲወልቅ እና በዚህ ሰዓት ምን እንዳታቃላችሁ ወደ ለመደው አባቱ ነው ሄዱ ተንበረከከ ነው የሚለው ልብሱን አውልቆ አይመጣላችሁም እኮ ቀድሞ ያ ህይወት ከሌለ አትጠርጥሩ ጩኸት ከለመዳችሁ ቁጣ ከለመዳችሁ እብደት ከለመዳችሁ ምንም 600 ጊዜ ክርስቲያን ብትሆኑ አይመጣላችሁ የለመደ ሰው ነው የሚወድቀው እቺ ጥበብ ስታድን በአዲስ ኪዳን በኔም በጥንጥዮ አቅምም እኔም ተለማምጃለሁ ስለዚህ ይሄ ጥበብ በጣም አስደናቂ ነው ይሄን ጥበብ ዕዝራ 8 ላይ እናገኘዋለን ዕዝራ 8 ላይ ብዙ ሀብት ይዘው ሄዱ ነበር ብዙ ሀብት በምርኮ ከተገዙበት ሀገር ቤተ መቅደሱን ለመስራት ልጆቻቸውን ወርቅ የተለያየ ነገር ይዘው በሚጓዙበት ጊዜ አህዋ የሚባል ወንዝ ጋር ደረሱ ከዛ አንድ ነገር ሰሙ እያነበብኩ ሰዓታችሁን አልወስድም ምን ሰሙ እንደተከበቡ አወቁ ወርቁን የሚወስድ ለእግዚአብሔር ቤት ስራ ይዘው የሚሄዱትን ያንን ወርቅ የሚነጥቅ ዘራፊ መንገድ ላይ ቀማኛ እንዳለ ተሰማ ከዛ ምን ይላል እኔ ንጉሱን አፍሬ ነበር አምላካችን ብርቱ ነው ያድነናል ምናምን ብዬ ስላል ጦር ሰራዊት እንዲሰጠኝ ለመጠየቅ አፍሬ ነበር ስለዚህ በዛ በአህዋ ወንዝ አጠገብ ስለ ልጆቻችን ስለ ንብረታችን ስለ ሚስቶቻችን በአህዋ ወንዝ አጠገብ ምን አወጁ ይላል አቤት ጾምን አወጁ ይላል እቺ ሶስተኛዋ ሶሉሽን መሳይለሽና ተቆብያችኋለሁ መሻገር የሚፈልግ ማደግ ባለባችሁ ልክ ማደግ የምትፈልጉ እነዚህ እግዚአብሔር ለእናንተ የለቀቀው በጀት ቅባት በህይወታችሁ እንዲሰራ የምትፈልጉ ጨክኑ አምልጡ ወደዚህ ውጡ የዚያን ጊዜ እንደዚህ ይሆናል በተከበበች ከተማ የሚያስደንቅ ምህረቱን በኔ የገለጠ እግዚአብሔር ይመስገን የሚል መዝሙር ትዘምራላችሁ በተከበበች ከተማ የሚያስደንቅ ምህረቱን ባንቺ ላይ ይገልጣል በነገራችን ላይ የሚያስደንቅ ከበባ የለም አትፍራው አትፍራ ልጅን ሁኔታውን ስታየው አትፍራ ጤናን ትዳርን ሁኔታውን ስታየው አትፍራ የሚያስደንቅ ከበባ የለም ከበባ ነው ግን የሚያስደንቅ ምህረት አለ የሚያስደንቅ በተከበበ ከተማ የሚያስደንቅ ምህረቱን በከተማው ሳይሆን በእኔ የገለጠ እግዚአብሔር ይባረክ በሉ እስቲ እግዚአብሔር ይባረክ ብላችሁ አጨብጭቡ ይህን ቃል ያመጣ አምላክ በአንተ የሚያስደንቅ ምህረት ይገልጣል በልጅሽ ላይ ይገልጣል አትበላም ልጅህን አትበላም ህይወትህን አትበላም እነዛ ለምጻሞች ሐሳብ ነው የመጣላቸው ከዛ ወደ አንዱ ድንኳን ሲገቡ ምግብ አለ ሁሉ ነገር አለ በሉ ይላል ይገርማቸዋል ከበሉ በኋላ ወደ ሌላኛው ሲሄዱ ደግሞ ወርቅ አገኙ ይላል ከወርቁ ወሰዱና ቆፍረው ሴቭ አረጉ ሸሸጉት ይላል ሴቪንግ አካውንት እንደገና ዞር ሲሉ ሶስተኛ ድንኳን ላይ ወርቅ እንቁ ይሄ ወታደር ለካ የዘረፈ የመጣውን ሁሉ ትቶ በትኖላቸው ነው እግዚአብሔር ምርኮ አስጥሎላቸው ነው እዚህም ሲያገኙ እቺ የትኛው አካውንት ተቀመጥ ቼክ ሃሌሉያ ከዛ በጣም የገረመ ምንድነው ካላችሁኝ ይሄንን ሄደን ለሀገሪቱ ካልነገር ኃጢያት ይሆንብናል አሉ ትላንት ረሃብተኛና ደካማ የነበሩት ሰዎች አሁን ለሀገር ማሰብ ጀመሩ ከሆድ አቀፍ ወደ ሀገር አቀፍ ሃሌሉያ ታድጋለ ትላንትና እኮ ማሰብ ራሱ አቅቷቸው ነበር ስለዚህ ጥብቆ ነበር የሚያዝቡት የዛሬው ሁኔታቸው ሲያዩት እኮ አስፈሪ ነው
ወዲያው ወንጌላዊ ሆኑላችኋል። ይሄን የምስራች ባንናገር ኃጢአት ነው። እግዚአብሔር ታሪክን የሚቀይር አምላክ ነው። እግዚአብሔር የተገፉትን ትንሽ የመሰሉትን እግዚአብሔር ይጠቀምባቸዋል። ከበባው በጌታ በኢየሱስ ምን ሆነ? ኧረ እባካችሁ እንደዚህ ነው የሚፈርሰው። እኔ አስቆማችኋለሁ። እንቁ 360 ዲግሪ ወጥሮ ጠላት ቢቆልፍም ከኛ ጋር ያለው ከነርሱ ጋር ካለው ይበልጣል። እግዚአብሔር ከቃሉ በስተጀርባ ሰራተኛ ነው። እግዚአብሔር ጨለማችንን በብርሃን ይተካል። እግዚአብሔር በተናቁት ለሀገር መፍትሄ ያመጣል። ለቤተሰብ መፍትሄ ያመጣል። አሁን እዚህ ውስጥ ካለ ነው እናንተ የማታዩት ሰው መፍትሄ ይዞ ይመጣል። የሰራዊት ጌታ እግዚአብሔር በቃሉ ተናግሯልና ሃሌሉያ። አንቺ እጅ ላይ መፍትሄ አለ። አንተ ጋር ቅባት አለ፣ ክብር አለ፣ ደህንነት አለ፣ ደግነት አለ። ይገለጣል፣ ይሰፋል። ፓስተር ትጸልይልናል። ሃሌሉያ ሃሌሉያ። በጣም ዳይናሚክ መልእክት ነው ጌታ የላከልን። እግዚአብሔር የተመሰገነ ይሁን። አሜን። እግዚአብሔር ባርክ። ሃሌሉያ። እንጸልያለን። ሃሌሉያ እግዚአብሔር መልእክት ነው የላከው ለእያንዳንዳችን። በግላችን የምናልፍበት ጉዳይ ካለ በከበባ ውስጥ ሰይጣን ከበባ እያካሄደብን ያለ እንመን። የእምነት ትልቅ ካፒታል ነው። ክብር ለእግዚአብሔር ይሁን። ከበባን የምናፈርስበትን እግዚአብሔር መንገዱን ነው ያሳየን። መንፈሳዊ ነገር ነው ወገኖቼ። ሃሌሉያ። ጌታን እናመሰግናለን። እኔ ከበባ አለብኝ የምትሉ እጃችሁን ልባችሁ ላይ አስቀምጡ። እስቲ ለእናንተ መጸለይ እፈልጋለሁ። የፈለገው ነገር ይሁን፣ ህመም ይሁን፣ እጦት ይሁን፣ የልጆች ጉዳይ፣ የትዳር ጉዳይ፣ የገንዘብ ጉዳይ፣ ብዙ ጉዳይ ሊሆን ይችላል። በጌታ በኢየሱስ ክርስቶስ ስም ፈርሷል ብለን እናውጃለን። ጌታ ሆይ በጣም አድርገን እናመሰግንሃለን ስለ ላክልን ትልቅ መልእክት። እግዚአብሔር አምላካችን ሆይ ከበባው ፈርሷል ብለን አዋጅ እንናገራለን በላያችን ላይ። ጌታ ሆይ በቤተ ክርስቲያናችን ላይ፣ በከተማችን ላይ፣ በሀገር ላይ፣ በአህጉራት ላይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ከበባ ፈርሷል። ልዑል እግዚአብሔር አምላካችን ሆይ እያንዳንዱን በአሁኑ ሰዓት እጆቻቸውን በልባቸው ላይ ያስቀመጡትን የሚያልፉበትን ነገር አንተ ታውቃለህና እነሆ ከላከው መልእክት የተነሳ እግዚአብሔር አምላክ ሆይ እምነትን ሰንቀው ከበባውን ጌታ ሆይ በእምነት እንዲያፈራርሱና ወደፊት እንዲሄዱ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አመንኩ፣ ስለዚህም ተናገርኩ።
እኛም አንዱ የእምነት መንፈስ ስላለን እናምናለን ብለንም እንናገራለን። ጌታ ሆይ ኤልሳዕ በእምነት ነው ካንተ የሰማውን ሁሉ እየተናገረ ጌታ እርሱን ራሱን አንገቱን ሊቆርጡ የመጡትን ከበባ ያፈረሰው፣ የአገርን ከበባ ያፈረሰው፣ የቤተሰቦችን ከበባ ያፈረሰው፣ በዛ ሰው ውስጥ የታመቀ ቅባት ጌታዊ ስንት ቋጠሮ ፈታ። አሁንም በናዝሬቱ በጌታ በኢየሱስ ክርስቶስ ስም እነሆ እያንዳንዱን ሰው በዚህ ጉባኤ ይህን መልእክትም ደግሞ በሚዲያ የሚያዳምጡ ካለባቸው ከበባ እግዚአብሔር አምላክ ሆይ ነፃ እንድታወጣቸው እንጸልያለን። የታሰረ የቅባት አገልግሎት ሁሉ ይፈታ በኢየሱስ ስም። ሞትን የሚያውጅ የጨለማ ኃይል በኢየሱስ ክርስቶስ ስም ተደምስሰሃል። በኢየሱስ ስም ተመታሃል። በጌታ በኢየሱስ ስም እጦትን ሁሉ የምታወራ እርግማንን በሰዎች ላይ የጨመርክ የበሽታ ሥራ ሌሎችም ርኩሳን መናፍስት እናንተ የምትልኳቸውን ተላላኪ መናፍስቶችን ሁሉ በኢየሱስ ክርስቶስ ስም እናስራለን። ስምህ ከዘላለም እስከ ዘላለም የተባረከና የተቀደሰ ነው። ጌታ ሆይ ከበባዬ ፈርሷል ብለን በስምህ አውጀናል። አሁንም እናውጃለን። እናንተ አሁን ከኔ ጋር የጸለያችሁ ከበባዬ ፈርሷል በሉ፣ ፈርሷል በሉ። እያመናችሁ እንደገና በሉ፣ እያመናችሁ በሉ። እምነትን ተናገሩ። ክብር ለእግዚአብሔር ይሁን። ከዚሁ ጋር አያይዤ በልቤ ላይ እንድንጸልይ እፈልጋለሁ። በአሁኑ ሰዓት እስራኤል በሰራዊት ተከባ ነው ያለችው። ይህ የአርማጌዶን ጦርነት ነው ወይ ብለው የሚጠይቁ ብዙዎች አሉ። የመጽሐፍ ቅዱስ ምሁራን ብዙ እያጠኑ ነው ያሉት። ጊዜውን መተንተን የሚያስቸግርበት ሁኔታ ነው ያለው።